ቃል ጌትነት በጣም አመሰግናለሁ እንደ ወትሮ ሁሉ ፍቃደኛ ሆነው ለዚህ መድረክ በመምጣቱ በተመልካቾች ስም ከልብ ነው ማመሰግነው። እንግዲህ ከተገናኘን አንድ 3 ሳምንት አካባቢ ይሆናል። የኢትዮጵያ ፖለቲካ በ3 ሳምንት በአንድ ቀን በጣም በከፍተኛ ሁኔታ ተለዋዋጭ በመሆኑ አዳዲስ ክስተቶች ስላሉም ነው የጋበዝኩት። በሌላም ጊዜ እንግዲህ አዳዲስ ክስተቶችን መነሻ እናደርጋለን። በአማራ ክልል ያለውን ወቅታዊ ሁኔታ እንዴት እየተከታተሉት ነው፣ በአጠቃላይ በኢትዮጵያ ስላለው ሁኔታ በምን መልኩ እየተከታተሉት ነው የሚለውን እናነሳለን። ለማስቀደመው ግን አዲስ ከሆነው የወልቃይት ክስተት ይሆናል። ወልቃይት ላይ ያለው ሁኔታ ባለፉት 2-3 ቀናት ውስጥ አዲስ ነገሮችን እያየን እንገኛለን። አብይ አህመድን ጨምሮ የብልጽግና ባለስልጣናት በአካባቢው ያለውን ሁኔታ በቅርቡ ሊለወጥ እንደሚችል እየገለጹ ይገኛሉ። የመከላከያ ሚኒስትሩ ዶክተር አብርሃም በላይ በወልቃይት ያለው ማንኛውም ታጣቂ እንደሚነሳና ሙሉ በሙሉ መከላከያ አካባቢውን ይቆጣጠራል፣ ከዛም የተፈናቀሉት ይመለሳሉ፣ በህዝበ ውሳኔ መሰረት የአካባቢው ድል ጣፋንታ ውሳኔ ያገኛል የሚል ነገር ተናግሯል። ይህንንም አብይ አህመድ በትግራይ ተወካዮችን ባነጋገረበት ጊዜም ተመሳሳይ የሆነ የመንግስትን አቋም አንጸባርቋል። ያንን ተከትሎ በአሁኑ ሰዓት አንዳንድ እንቅስቃሴዎች እያዩ ነው። አሁን ከእርሱ ጋር ከመገናኘት በፊት ወደ ወልቃይት አካባቢ ደውለን ነበር። እዛ ያገኘናቸው ሰዎች እንደሚሉት ትጥቅ ለማስፈታት በተለይም የወልቃይት ታጣቂዎችን ትጥቅ ለማስፈታት እንቅስቃሴ ለመጀመር ዋዜማ ላይ ናቸው። የመመዝገብ ሁኔታ ተጀምሯል። አንዳንድ ቦታዎች ላይ ታጣቂዎችን በያሉበት ሁኔታ መሳሪያ እንዲያስመዘግቡ ለማድረግ እንቅስቃሴ መጀመሩን እየሰማን ነው። ነገ ከነገ ወዲያ መሳሪያ የመንጠቅ ሂደት ሊጀመር ይችላል የሚል ስጋት እንዳላቸው ነው የገለጹልን። ምናልባት ኢንጂነር ይልቃል እንዴት ነው የአካባቢ በእንደዚህ አይነት ሁኔታ ላይ መፍትሄ ሊያገኝ ይችላሉ? እናቢ በሚሄዱበት ሁኔታ በአካባቢው ተጨማሪ አደጋ ወይስ መፍትሄ ሊገኝ ይችላል? የአሜሪካ የኢንተለጀንስ ኮሚኒቲ ሰሞኑን ባወጣው መግለጫ በአካባቢው ጦርነት ሊፈነዳ እንደሚችል ስጋቱን ገልጿል። እንዴት እየተከታተሉት ነው? መሳይ አመሰግናለሁ በድጋሜ እንግዳ አድርገህ ስለጋበዝከኝ። ይሄንን ካልኩኝ በኋላ እንግዲህ አንዳንድ ማሳያ ምልክቶች የሚገለጹት አጠቃላይ የሥርዓቱን ባህሪና አገሪቷ ያለችበትን ደረጃ ማሳያ ምልክቶች ነው የሚሆኑት እና ከነዚህ ውስጥ ደግሞ በውጥረት ውስጥ ከተያዙና የአሁን ያለው የብልጽግና መንግስት ወይም የጠቅላይ ሚኒስትሩ አስተዳደር እንደ መጫወቻ ካርድ አድርጎ ከሚጠቀምባቸው ነገሮችና እንደ ሽብልቅ ከሚጠቀምበት ውስጥ የትግራይና በአማራ ህዝብ መካከል ያለውን ውጥረት የሴኩሪቲ ዳይለማ አድርጎ በየጊዜው የሚጫወትበት ካርድ አድርጎ የሚጠቀምበት ነገር ነው። ያ እንዳለ ሆኖ አሁን ላይ ደግሞ በተለይ እንዴት ጎላ ብሎ መጣ ያልከኝ እንደሆነ በዚህ በአይኤምኤፍ በኩል ገንዘብ ብድርና እርዳታ ይለቀቃል ተብሎ በአየር ላይ የተያዘ ገንዘብ አለ እና ያንን ገንዘብ ለማስለቀቅ እንደ ቅድመ ሁኔታ የሰብአዊ መብት ድርጅቶች ሁሉ በኢትዮጵያ ውስጥ ያለውን የሰብአዊ መብት አያያዝ፣ የፕሪቶሪያው ስምምነት አለመፈጸም፣ የአማራና በኦሮሚያ ያለውን የጦርነት ሁኔታ በሰላማዊ መንገድ መፍታት አለበት የሚል ከባድ የሆነ ዓለም አቀፍ ጫና አለበት። ስለዚህ ያቺ ብድር እንደምንም ብላ እጁ እስከምትገባ ድረስ አብይ አህመድ ሁልጊዜም ቢሆን በተደጋጋሚ እንደሚታወቀው ማታለልና ማጭበርበር ያገዛዙ ዋና ዘዴና ያሰራር ባህል ሆኗል። ያንንም ለማድረግ እንግዲህ ትኩረት በሚስብ መልኩ ከህዝብ ጋር እየተወያየሁ ነው፣ እስረኞችን እየፈታሁ ነው። አሁን ሰሞኑን ደግሞ በነ አብዲሌና በነ ጀነራል ክንፈ መፈታትን እና ደግሞ ለፖለቲካውም እንዲያመር ከአማራም ከሶማሌም ከትግራይም ፈትቻለሁ ብሎ በሁሉም አካባቢ ያሉትን ችግሮች አድሬስ እያደረኩ ነው። ስለዚህ ከሆነ ጋርም የተጀመረው ድርድር ይቀጥላል። እንደዚህ ብሎ ያችን ገንዘብ በእጁ ለማስገባት ፈልጓል። ስለዚህ አሁን የሚያደርገው ነገር ሁሉ በአጠቃላይ አንድን ነገር ጨርሶ በመሰረቱ ችግሩን መፍታት ሳይሆን ለጊዜው ላለችበት ነገር ያችን ለመሽሎክ ብሎ የሚያደርገው ሩጫ ነው። በእኔ እምነት ፈረንጆችም ደግሞ ያንን ተረድተው የዚች ገንዘብ መገኛ ጊዜ በደረሰ ጊዜ ቁጥር ጥያቄዎቻቸውን ጮክ እያደረጉ በተለያዩ መድረኮች በዓለም አቀፍ ሚዲያዎችም መድረኮችም
በመንግስታት ተቋማትም እያነሱት ነው። ስለዚህ የዛ ጨዋታ አንዱ አካል አድርጌ ነው መሳይ የማየው። ኢንጂነር ሊቃል እንግዲህ መሬት ላይ የሚታዩ እንቅስቃሴዎች አሉ። ምናልባት በትክክልም ከዛ ጫና በመነሳት አንዳንድ እርምጃዎች እየወሰደ እንዳለ እንረዳለን። ግን የወልቃይት ጉዳይ እንደዚሁ ዝም ብሎ እስረኛ እንደመፍታት እንደሌሎች ወይም ደግሞ ከተለያዩ አካባቢዎች የህብረተሰብ ክፍል ጠርቶ እንደማነጋገር ቀላል አይደለም። ያ አካባቢ በጣም ጥንቃቄ የሚያስፈልገው ጉዳይ ነው። ላለፉት 40 ከዛ ዓመታት በላይ የወልቃይት ማህበረሰብ ከማንነቱም ከመሬቱም ተፈናቅሎ ከፍተኛ የሆነ የዘር ማጽዳት እርምጃ የተወሰደበት ነው። ስለዚህ እንዲሁ ለጊዜያዊ የፖለቲካ እንደው መታሻና ማስታገሻ አድርጎ ሊወስዶ የሚችለው አይደለም። አንዴ ከተደረገ በጣም ከባድ የሆነ ቀውስ ሊፈጥር ይችላልና ከዚህ አንፃርስ ማየት አይቻልም ወይ? እንደው ዝም ብሎ በቀላሉ ሊገባበት ሊያልፈው የሚችለው ጉዳይ ነው? አንደኛ እንደ ምንድነው የመፍትሄ ሐሳብ ብሎ ይዞት የመጣውን አማራጭ ሁለቱም ወገኖች የተቀበሉት አይደለም። መሳይ ይሄንን አሁን ወደ አንድ ነገር ይወስደዋል ብዬ እንዳላስብ፣ አንደኛ በትግራይ በኩል ያሉትም አካላት የሚጠይቁት የትግራይ ህገ መንግስት በሚፈቅደው መሰረት ሁሉም የትግራይ ግዛቶች መጀመሪያ ወደ ትግራይ ክልል ከተመለሱ በኋላ ጥያቄ ቢኖር እንኳን ከዛ በኋላ ነው መፍትሄ የሚያገኘው ብለው ነው የሚያምኑት። በአማራ ክልል በኩል ያለው ደግሞ መሬቱ እና ማንነታችን ተመልሶልናል፣ አሁን ይሄንን ህጋዊ ዕውቅና ነው የምንፈልገው ብለው ነው የሚያምኑት። በአብይ አህመድ በኩል ደግሞ እንደ ሐሳብ የመጣው ሁላችሁም እንደምታውቁት የትግራይም ታጣቂ እዛ ውስጥ አይገባም፣ የአማራም ታጣቂ እዛ ውስጥ አይገባም። የፌደራል መንግስት ይቆጣጠረውና መከላከያ ብቻ እዛ ላይ ይኖራል። የተፈናቀሉት ከተመለሱ በኋላ ህዝበ ውሳኔ የራሳቸውን አስተዳደር መርጠው ያደርጋሉ የሚል ነው። እንግዲህ ይሄን ሐሳብ በትግራይ በኩልም በአማራ በኩልም እስካሁን ተቀባይነት አላገኘም። ይሄ በሆነበት ሁኔታ ከሁለቱም አካላት ጋር ለመጣላት አብይ አህመድ ይሄንን ነገር ያደርገዋል ብዬ ለማሰብ ይቸግረኛል። ምክንያቱም ሁልጊዜ እሱ ሂሳብ እያሰላ ነው የሚኖር። በትግራይ በኩልም ካልተደገፈ በአማራ በኩልም ካልተደገፈ ምናልባት እንግዲህ ሊያደርገው የሚችለው በኔ ግምት ፈረንጆችን ለማታለል እዛ አካባቢ ያለውን ነገር ለመፍታት እንዲመለሱ ተፈናቃዮች ሰላም እንዲመጣ የሁሉም ወገናት ግጭት የሚያባብሱ ነገሮችን አርቄ በፌደራል መንግስት አረጋዋለሁ ብሎ ይችን ነገር ቶኪንግ ፖይንት አድርጎ ወደ ፈረንጆች ይዞ ለመቅረብ የፈለገ ነው የሚመስለኝ። ያለዛ ደጋግመንኛ ሁልጊዜም እንደምንለው ሉዓላዊነትን ለብሔረሰብ ሰጥተህ መሬት የብሔረሰቦች የማይሸጥ የማይለወጥ የግላቸው ሀብት አድርገህ በዚህ መካከል ግጭት ከፈጠርክ በኋላ አሁንም በዛ ህገ መንግስት መሰረት ይሄንን አለመግባባት ፈታለሁ ብሎ የሚያስብ ከሆነ እንግዲህ ደጋግመን እንደምንለው ችግሩ በተፈጠረበት የአእምሮ አስተሳሰብ ውስጥ ነው መፍትሄ ማግኘት እንደማይቻል የተነገረ ነገር ነው። አሁንም ቢሆን በዛ አካባቢ ያለው ችግር ሊፈታ የሚችለው በመሰረቱ ያስተሳሰብ ለውጥ በማምጣት እንጂ ህገ መንግስታዊ ሂደቱን ተከትሎ ይፈታል የሚለው ነገር ለሁሉም የማይበጅ ለችግሩም ዘላቂ መፍትሄ የማያመጣ መንገድ መሆኑን አስረግጬ መናገር እችላለሁ። መሳይ ምናልባት የመጨረሻ ነጥብ በዚህ ጉዳይ ላይ ህወሓት እንግዲህ በሁሉም መስክ ከፍተኛ የሆነ መዳከም ውስጥ ያለ ነው። የፖለቲካ ሆነ የሚሊቴሪ አቅሙ በጣም ተዳክሟል። አሁን መንጠልጠያ አድርጎ ለመነሳት አፈርልሶ ለመነሳት እየሞከረ ያለው በዚህ በወልቃይት ራያ ጉዳይ ነው። አሁን ልክ በፕሪቶሪያው ስምምነት ላይ ወልቃይትና ራያ ወደ ትግራይ ይሄዳሉ የሚል ስምምነት እንዳለ አድርጎ ነው በአሁኑ ሰዓት እየቀሰቀሱ ያሉት። የፕሪቶሪያ ስምምነት ተግባራዊ አልተደረገም የሚል ጫጫታ በዋናነት የሚመጣውም ከህወሓት የሆነው በዚህ በወልቃይትና ራያ ጉዳይ ነው። እንግዲህ የመጨረሻው መፍትሄ ምን ይሆናል? ምናልባት መንግስት የሚሄድበት ርቀት ወልቃይቶች የሚጠይቁት የአማራ ህዝብ የሚጠይቀው ይኖራል። የአማራ ህዝብ ጥያቄ ባልተፈታበት የወልቃይት ጥያቄ ሊፈታ አይችልም። ስለዚህ መቋጠሪያው የአማራ ህዝብ የሚያነሳው ጥያቄ አለ። ነጥሎ መፍታት ይቻላል ወይ? ነጥሎ መፍትሄ መስጠት ይቻላል ወይ የሚለው ይነሳል። ከዚህ አንፃርስ እንደው መጨረሻ መፍትሄ ሊሆን የሚችለው በአካባቢው የትግራይም ተወላጆች መፈናቀል የለባቸውም። ሰላማዊ ዜጎች ቤትም በኢትዮጵያ አካባቢ መኖር አለባቸው። አትምጡብን እያለም አይደለም የወልቃይት ህዝብ። ወንጀለኛው ነው የከለከልነው፣ ነገር ግን ሌላው አብሮ ሀብት እያፈራ መኖር ይችላል ብለዋል። እንደ መፍትሄ መሆን የሚችለው መጨረሻ
ምን ሊሆን ይችላል ኢንጂነር ይቃል? እንግዲህ አብረው መኖር ይቻላል የሚለው አሁንም እንደተባለው እዛም አካባቢ ያሉት ሰዎች ለጊዜው በመሰረታዊነት በህዝብ መካከል ምን ጊዜም ግጭት ኑሮ ስለማያውቅ በህዝብ ግንኙነት በኩልና ህዝብ ለህዝብ ባለው ነገር ላይ ያንን ሐሳብ ማንሳታቸው ትክክል ሊሆን ይችላል። ግን በመሰረቱ አሁን ባለችው በኢህአዴግና በአብይ አህመድ ኢትዮጵያ አንድ አካባቢ ላይ ሄዶ አንድ ብሔረሰብ ከአንድ ፈረንጅ ወይም ከአንድ ኬንያዊ የተለየ መብት የሌለው የሚሆንበት ሁኔታ አለ። የመመረጥ መብት የለውም፣ ራሱን የማስተዳደር መብት የለውም፣ በዛ ክልልና አካባቢ ውስጥ ባለቤትነት የለውም እና እንደ ስደተኛ የሚቆጠርበት ሁሉ የህገ መንግስት አወቃቀር ነው ያለ። ስለዚህ በመሰረቱ የዚህ ህገ መንግስት አስተሳሰብ እና መንፈሱ እስካልተቀየረ ድረስ ኢትዮጵያ ሰላም ታገኛለች፣ አማራም ሰላም ያገኛል፣ በትግራይና በአማራ መካከልም ያለው ግጭት በዘለቄታው ይፈታል ብሎ የሚያስብ ሰው ካለ በምንም ታምር የሚሆን ነገር አይደለም እና ይሄንን ነገር ደግሞ ዋና መጫወቻ ካርድ አድርጎ በየጊዜው ያመጣ ለራሱ ስልጣን ማራዘሚያ እንዳያደርገው ከፈለግን ሁላችንም ትኩረታችን የችግሩ ምንጭ የሆነው ስርዓታዊ የሆነውና 4 ኪሎ ያለው መንግስት መሆኑን አውቀን መጀመሪያ ይሄንን ስርዓት በመናስወግድበት መንገድ ላይ ሁሉም የኢትዮጵያ ልጆች ተስማምተው ከዛ በኋላ ያሉት ጥያቄዎች ሁሉ ከዛ መልስ የሚፈቱና በአዲስ መንፈስና በአዲስ አስተሳሰብ መታየት ያለባቸው ናቸው ብዬ ነው ማምነው። ከዛ ውጭ ግን ይሄ አንዴ ወዲህ አንዴ ወዲያ ያያል የሚለው ነገር ለሱ ቁማርና ለሱ ጊዜያዊ የስልጣን ማራዘሚያ፣ ለሱ የህዝብ ግንኙነት፣ ለሱ የብድርና የእርዳታ መሸመቻ መጠቀሚያ ይሆን በየጊዜው ከመበላት ያለፈ ትርጉም ስለሌለው የኢትዮጵያም የአማራም የትግራይም ችግር ሊፈታ የሚችለው 4 ኪሎ ያለው ስርዓት ሲወገድ እንደሆነ አውቀን የዛ ላይ ተባብሮ መስራት የችግሩ ሁሉ ምንጭ ማድረግ ነው ብዬ ነው ማምነው። መሳይ እንግዲህ ወደ ሌላው ርዕሰ ጉዳይ ያልፋለሁ። ወደ አማራ ክልል ነው መጣው። ወቅታዊው የአማራ ትግል የሉና ተጋድሎ በምን ደረጃ ላይ ይገኛል ነው። በቅርቡ ለሁለተኛ ጊዜ ቃለ መጠይቅ የሰጠው ፊልድ ማርሻል ብርሃኑ ጁላ ባለፈውም በዚህ በደረገው ቃለ መጠይቅ ላይ እንዲሁ ተወያይተን ነበር። አሁንም ተመሳሳይ ቃለ መጠይቅ ነው የሰጠው። የአማራውን ህዝብ ትግል በተመለከተ የውርስ የማስመለስ ወይም ደግሞ ዙፋን የማስመለስ ትግል ነው የሚል ነገር አንስቷል። ከዚህ በተጨማሪ ጨርሰናቸዋል፣ ሁሉም አልቋል፣ ዋናዎቹ ተመተዋል፣ አሁንም እንደዚሁ የመለቃቀም ስራ ነው የሚቀረን፣ እሱን እያደረግን ነው የሚልም ነገር አንስቷል። ይሄንኑ አብይ አህመድም በገደምዳሜ ሲገልጸው ነበር። ከወንጌላውያን ጋር በተሰበሰበበት ጊዜም እንደዚሁ 2 ታንክ 2 እንደዚህ አሽደናል፣ ጨርሰናል፣ ደምስሰናል ሲባል የነበረው ውሸት እንደሆነ ለመግለጽ የሄደበትም ርቀት አንድም በአማራ ክልል ያለውን እንቅስቃሴ ለማጣጣል ነው። ለማንኛውም እዚህ ደረጃ ላይ ተደርሷል። በአሁን ሰዓት ሌላ ዙር ከመጋቢት 7 ጀምሮ ኦፕሬሽን ለመክፈት ሞክሮ ብዙም የተሳካላቸው አይደሉም። ነገር ግን በአዲስ ስትራቴጂ መጥቷል አብይ አህመድ። ሚሊሻን እንደዚሁም አድማ በታኝን፣ ልዩ ኃይልን፣ ፖሊስን በረድፍ አድርጎ በመጨረሻ ነው መከላከያ በጦርነቱ እንዲሳተፍ ያደረገው። ይህ ደግሞ በተወሰነ ደረጃ መስዋዕትነቱ እንዲጨምር ያደረገ ነው። አማራን በአማራ የሚለውን ስትራቴጂ ተግባራዊ ማድረጉ ታውቋል። ለዚህም ነው በቅርቡ የሃይማኖት አባቶችን በሰበሰበበት ጊዜ ሟችም ገዳይም እዛ ነው ያለው፣ ስለዚህ እዛው አስቡበት፣ እዛው አስታርቋቸው ብለው ለአባታችን የተናገረው። እንዴት እያየው ነው? እንዴት እየተከታተልከው ነው? ለውጥ አለ? ለውጡስ ወደፊት ወደኋላ ምን ላይ ነው ያለው የአማራ ህዝብ ተጋድሎ? ለውጥ አለ በደንብ መሳይ። ለውጡም ደግሞ በሚታይና በጉልህ በሆነ ሁኔታ ወደፊት የተራመደ ነው እና እነዚህን ነገሮች ደግሞ በራሳቸው በህዝብ ግንኙነት ስራዎቻቸው ላይ ብቻ አትኩረን ብንነጋገር በግልጽ ይታወቃል። አንተ እንደጠቀስከው ፊልድ ማርሻሉ አጠቃላይ የንግግራቸውን አውድ በሙሉ ጨምቀህ ብትወስደው አንደኛ ፋኖን በአጭር ጊዜ ማጥፋት አይቻልም የሚል ግልጽ አቋም ወስደዋል። ስለዚህ የተራዘመ ጦርነት ውስጥ እንደሚገቡ አምኗል። ይሄ ከሆነ ደግሞ ለመንግስት ትልቅ ኪሳራ ነው። እንዳንድ ትልቅ ኃይል አለ በምስራቅ አፍሪካም ሆነ በዓለም ለሚል ይሄንን የሽምቅ ተዋጊ ኃይል በአጭር ጊዜ ማጥፋት አልችልም ብሎ ካለ ጦርነቱ ህዝባዊ መሆኑን ያለ ጥርጥር አምኗል ማለት ነው። ሁለተኛ ነገር እዛው ንግግሩ ላይ ካየህ በትግራይ የሆነውን ነገር ያየ አካል መንግስቱንና ስርዓቱን ሁሉ አስወርሮ በዚህ ኃይል ብሎ ነው የሚናገረው። ያ ማለት
እስከ ላይ መዋቅር ድረስ የፋኖ አደረጃጀትና አመለካከት ላይ ድረስ እንደመጣበት እና መዋቅሩን ሁሉ እንደተቆጣጠረበት በራሱ ንግግር ውስጥ አምኗል። ይሄም ደግሞ አንዱ የሚያሳይ ነገር ዋናው ትግሉ ህዝባዊ መሆኑንና ፋኖ የሆነውን ፋኖ ካልሆነው በራሱ አመራር ውስጥ እንኳን መለየት በማይችልበት ደረጃ ላይ ትግሉ ህዝባዊ የሆነና የድጋፍ መሰረቱ እያደገ መሄዱን በግልጽ ያሳያል። ይሄንን ካልን በኋላ ወደ ጠቅላይ ሚኒስትሩ ደግሞ ስንመጣ ባለፉት 4-5 ወራት ልብ ብለህ ተከታትለው እንደሆነ አብይ አህመድ በምንም አይነት አማራ ክልል ያለውን ጦርነት ዕውቅና መስጠትም ሆነ ስለ ጉዳዩ መናገር በፍጹም አይፈልግም ነበር። ፓርክ ይመርቃል፣ ሌላ ነገር ያደርጋል። አንድ ሰው እንደምንም ፈልጎ አመጥቶ ከየትም ሀገር ያንን አቀባበል ያደርጋል፣ ሌላ ኒውስ ሳይክል ይፈጥራል እንጂ አማራ ክልል ላይ አስቸኳይ ጊዜው አውጆ ፉል ፍሌጅድ የሆነ ጦርነት ውስጥ መሆኑን አይደለም ጦርነት የምትባል ግጭትም ነገር እንዳለች አድርጎ በአፉ አንድም ቀን ሲገልጻት ተሰምቶ አይታወቅም ለ5-6 ወር ድረስ። አሁን ግን ጧት ማታ አስታርቁኝ፣ ግጭቱ ይፈታ፣ በሰላማዊ መንገድ ይሁን፣ ለጠየቁን ሁሉ ሰዎች ተናግረናል እያለ የተለያየ ህዝብ ከየአካባቢው የሰበሰበ ይሄንን ጦርነት ሪቶሪክ ሰጥቶ በይፋ የአማራ ክልል ባለስልጣናትን ሁሉ ቶኪንግ ፖይንት ሰጥቶ ፋኖ ዘራፊ ነው፣ ፋኖ የህዝብ ተቀባይነት የለውም፣ የተነጠለ ነው፣ አንድ አይነት ነገር ፋኖ የአማራ ጥያቄ ሊያስመልስ አይችልም የሚሉ ጥያቄዎችን እና ተበታትኗል የሚሉ አንድ አይነት ነገር በቃ በድርጅት ተላልፎ ይሄንን እያወራ ነው፣ ራሱም እያወራ ነውና ያ ማለት 5 ወር 6 ወር ሳያወራ የነበረውን ሲያልቅ ለምን ያወራል ስለ ጦርነቱ ነው ባጭሩ። ያ ማለት ጦርነቱ እያደገ ሊደብቀው በማይችለው ሁኔታ ሌሎችም ደግሞ ስራውን በአግባቡ እንዳልሰሩለት አውቆ እሳቱ እየገፋ እሱ ላይ ደርሶ በማያመልጠው ሁኔታ ስለዚህ ጦርነት በሙሉ አቅሙና በሙሉ ልቡ መናገር ጀምሯል። ያ ደግሞ እሳቱ እየለበለበው ቀለበቱ እየጠበበው ፊቱ ድረስ እንደመጣ በትክክል የሚታይ ነገር ነው። ከዛም አልፈን በግልጽ በየደረጃው የዓለም አቀፍ ተቋማትም ሆነ ሚዲያዎች ድምጻቸው በፊት ከነበረው ሁኔታ በእጅጉ እየጎላና በስብሰባዎች ሁሉ በፊት እንደ ሁለተኛና ታንጀንሻል ኢሹ አድርገው የሚያዩት አሁን ዋና ጉዳያቸው አድርገው ከመንግስት ጋር በተገናኙም ጊዜ በራሳቸው መግለጫን በሰጡ ጊዜ የአማራ ህዝብን ትግል በዚህ ሁኔታ በግጭትና በአመጽ መፍታት አይቻልም፣ ወደ ድርድር መምጣት አለበት እያሉ መንግስትን ተናግረናል እያሉ በአደባባይ መግለጫ የሚሰጡበት ደረጃ ላይ ደርሷል። እነዚህን ሁሉ ነገሮች ስታያቸው በራሳቸው ነው ማለት ፋኖች የሚያወሩትን ማረክን የተባለውን የተገደለውን የምኑን እንደ ፕሮፓጋንዳ ቢቆጥሩትና በዛኛው ሳይድ ያለውን አመለካከት እኛ የምናቀውን ሳንናገር በራሳቸው የህዝብ ግንኙነት ስራ ውስጥ ይሄንን ማየት ይችላል። ከዛም ያለፍክ እንደሆነ ባለፈው አሰማርቷቸው የነበረውን ከራሱ ድርጅት ስብሰባ በኋላ ወደ አማራ ክልል የሄዱት ባለስልጣናት ሁሉ የአማራ ህዝብ በተሳሳተ ትርክት ምክንያት ለጉዳት መጋለጡንና ፍዳውንና መከራውን ያየ መሆኑን እናምናለን፣ ፓርቲያችንም ያምናል እያሉ በየመድረኩ ላይ ይሄንን ሲናዘዙ ነበር። እና ይሄ ማለት ባለፈው 30 ዓመት ውስጥ ተሰምቶ የማይታወቅ ነገር ነው። የአማራ ህዝብ ህገ መንግስታዊ በሆነ ሁኔታ በተሳሳተ ትርክት ችግር ውስጥ ነው፣ ስቃዩን ያየ ነው ብሎ የተናገረ ሰው ሁሉ ወደ እስር ቤት የሚገባበት ነበር። አሁን ግን የራሱ ባለስልጣናት ደጅ ለመጥናት ከልባቸውም ባይሆን እንኳን ያንኑ ህዝብ የሚያነሳውን ጥያቄና ፋኖ የሚያነሳውን ጥያቄ መልሶ በማንሳት ጊዜ ለመግዛት ብለው ያንን ሲያደርጉ አይተናልና በሁሉም መለኪያዎች ስታየው በአጠቃላይ ትግሉ እንቅስቃሴ በሰፊው እያደገ መሆኑን ሌሎችም ተጨማሪ ማሳያዎችን መስጠት ይቻላልና አንተ መጨረሻ ላይ ያነሳው እንደው ለማጠቃለያ ያህል ለመግለጽ መጀመሪያ ወደ አማራ ክልል ሲገባ እና አማራን ትጥቅ ለማስፈታት ብሎ ስትራቴጂካሊ አማራ በዚህ በጦርነቱ ሚሊታራይዝድ ሆኗል፣ ታጥቋል፣ ጥያቄ ያለው ስለዚህ በፍጥነት ብዙ ርቀት ሳይሄድ ትጥቅ ካላስፈታ ነውና ያለውን ኃይል ካልበተን ነው ለስልጣናችን ስጋት ነው ብሎ ነበር የገባው አይደለም። አማራን ትጥቅ አስፈታለሁ ብሎ ልዩ ኃይሉን በትኖ ነው የገባው። ያ ከሆነ በኋላ ከ5 ከ6 ወር በኋላ ደግሞ እንደገና ልዩ ኃይልን ማደራጀትና
ሚሊሻ ማስታጠቅ ጀምረዋል ማሰልጠን ማለት ያ ማለት አማራን ትጥቅ ሊያስፈታ ሄዶ አማራን እንደገና ጦርነት ማሰልጠንና መሳሪያ ማስታጠቅ ጀምረዋል ማለት ስትራቴጂካሊ ፋንዳሜንታሊ መጀመሪያ ተነስቶበት የነበረውን አመለካከት ትቶታል ማለት ነው ስለዚህ ይሄ የሚደረገው ነገር ሁሉ አማራን የማዳከምና ቅስም የመስመሩ ነገር ስላልተቻለ ለጊዜውም ቢሆን ስልጣኔን ለማቆየት ያልነቁ ሰዎችን እሳት ላይ እየጣልኩ የሳትራት ያደረኩ ትንሽ ጊዜም ቢሆን በስልጣን ቆይ ይሆናል እንጂ በመሰረቱ አማራን ማዳከምና ምንድነው መሳሪያውን ማስፈታት የሚለው ስትራቴጂ አልሰራም ብሎ ስትራቴጂውን በታክቲክ ቀይሮ የእሳት ማጥፋት ስራ ላይ ብቻ መሆኑን ያሳያል እነዚህን ሁሉ ደምረ ቀንሰ ስታየው በፋኖ ወገን ያለውን እንቅስቃሴ ሳንጨምር በራሳቸው ስትራቴጂ ብቻ የአማራ ህዝብ ትግል ወይም የፋኖ እንቅስቃሴ በሰፊው ያደገ መሆኑን ማሳያ ምልክቶች ናቸው ሌላ ትንታኔው ሳልገባ ሌላ አይነት አስተያየት ሳልሰጥ እዚህ ቦታ ተማረከ እዚህ ገበታ ተገደለ ይሄን ያህል ጦር ሸሸ የሚለውን ሳልጨምር በራሳቸው በቃላቸው ከተናገሯቸው ነገሮች ወስጄ የአማራ ህዝብ ትግል በሰፊው ያደገ መሆኑን ማሳየት ይቻላል ለማሳየት እንግዲህ ኢንጂነር ሊቃል አንድ የሚያሰጋም ነገር አለ የሚያሰጋው አንድም ይሄ የሚሊሻው የአድማ በታኝና የልዩ ኃይሉ ዳግም ታጥቆ መንግስት ከፍተኛ ገንዘብ ከመከላከያ ሰራዊት በብዙ ጥፍ ነው የሚከፍላቸው ሄደው እንዲሞቱለት ነው ያ ደግሞ ተወደደም ተጠላም ዋጋ ያስከፍላል አማራም በአማራ በሚለው የአብይ አደገኛ ስትራቴጂ እንዲያነቱ ነገር ውስጥ ፋኖች ከነዚህ ጋር ነው እየተፋጠጡ ወይም ደግሞ ፊት ለፊት እየገጠሙ ያሉት አሁን በተለያየ መልኩ የሚገልጹልን ፋኖችን መጀመሪያም ጠይቃቸዋለን ጥሪ እናደርግላቸዋለን የሚሞተው የአማራ ልጅ ነው የሚገለው የአማራ ልጅ ነው በሚለው ሁኔታ እጅግ ስሜት በሚነካ መልኩ ነው አሁን ትላንትና በዳባት አካባቢ በተደረገው ውጊያ እንደዚሁ የሚሊሻ አባላት የፖሊስ አባላትን ነው በፋኖች ቁጥጥር ስር ያሉት የተደመሰሱትም ግን ይሄንን ሲገልጹት በዛ አካባቢ ያሉት ሻለቃ አራጋው ያዘኑ ነው ሁኔታውን የገለጹትና ይሄን ነገር እንዴት መቀልበስ ይቻላል በዚህም በግራም በቀኝ አብይ አህመድ እንዲህ አይነቱን ነገር እንደ አንድ ስትራቴጂ እየተጠቀመ መምጣቱን እንዴት ነው ፋኖችም ይሄንን የትግል ጊዜ በምን መልኩ ነው መወጣት ያለባቸው ጥሪ ያደርጋሉ በርግጥ አንድ ነገር ከመሆኑ በፊት እባካችሁ መሳሪያችሁን ጣሉና ከወገናችሁ ጋር ተሰለፉ የሚል ጥሪ ሁሌ ይቀርባል ነገር ግን ከሚሊሻውም ሆነ ከአድማ በታኙ የሚመጣው ምላሽ ብዙም ማስደሳች አይደለም የሚከፈለው ገንዘብ ከፍተኛም ስለሆነ እንደው ይሄንን አጣብቂኝ እንዴት ሊወጣው ይችላል በርግጥ ስትራቴጂ ጥያቄም እዚህ ፊት ለፊት መልስ ሊሰጥ አይችልም ግን ይሄ ነገር አያሳስብም ወይ የሚለው ነገር ደግሞ በብዙዎች እየተነሳ ይገኛል ለኔ በጭራሽ አያሳስብም መሳይ አንድ አካል የሚያሸንፍ መጀመሪያ የምትዋጋበት አላማና ኮዝ በህዝብ ውስጥ ያለ ተቀባይነት እና በየሂደትና በየደረጃው ያስመዘገብክ ያለውን ድል ነው በመሰረቱ ማየትና አሁን መንግስት ስትራቴጂካሊ ማሰብ ትቶ ታክቲካል ማሰብ ሲጀምር ይሄ የእሳት ማጥፋት ስራ ውስጥ የገባና የማስታገሻ መድኃኒት የሚወስድ ማለት ነው መሳይ የችግሩ ምንጭ መዋቅራዊ ህገ መንግስታዊ የአማራ ህዝብም የህልውና ትግል ይሄ ስርዓት እስካልወረደ ድረስ የማይመለስ መሆኑን በህዝብ ውስጥ እና በአማራ ኃይሎች ላይ አጠቃላይ አቋም ተወስዶበታል ይሄ ደግሞ ቀደም እንዳልኩ መንግስቱን እስከመውረር ደርሷል ብሎ በአማራ ክልል ያለው መንግስት ወሮታል ያመለካከት ብሎ ፊልድ ማርሻል ብርሃኑ ጁላ ራሳቸው ተናግረዋል ይሄንን አመለካከት ባንዳ ሰብስበህ ደሃ ሰብስበህ ለጊዜው መስዋዕትነት ያስከፍላል ምንም ጥያቄ የለው ይሄንን ደግሞ እንዴት መቀነስ ይቻላል በሚለው ሁኔታ በህዝብ ግንኙነት ስራ መስራት በቤተሰቦቻቸው አካባቢ እንዲመከሩ ማድረግ የተነሳንበት አላማ የህልውና ትግልና የሁላችንም መሆኑን ክደት ውሎ አድሮ በህዝብና በአገር ላይ በልጅ ልጆቻቸው ላይ እያፈሩ የሚኖሩ ሰዎች እንደሚሆኑ በተደጋጋሚ በቤተክርስቲያኖችም በመስጊዶችም በህዝብ ለህዝብ ግንኙነትም እነዚህ ስራቸው የክደት ስራና ከጠላት ጋር የመተባበር የባንዳነት ተግባር እጅግ አሳፋሪ መሆኑንና በታሪክ ውስጥ ጥቁር ነጥብ መሆኑን በሰፊው በህዝብ ለህዝብ ያላቸው ግንኙነት ማስተማር አለባቸው ይሄንን ነገር እኔ በተደጋጋሚ በተጨባጭ ሚሊሻዎች ከፋኖ ጋር ሲዋጉ ሲሞቱና የፋኖ ኃይሎች ሲሰው
ያለውን የቀብር ስነ ስርዓትና የህዝብ አቀባበል በተለያየ ቦታ ላይ ሰማለሁ። እንደዚህ ሚዲያ ላይ ለመናገር ምቹ ሁኔታ ባይሆንምና በእኛ ባህል ተገቢነት ባይኖረውም ለፋኖ ኃይሎች ሲሰዉ እንዴት የክብር አቀባበል እና ስነ ስርዓት እንደሚፈጸምላቸው እንደዛ አይነት ደግሞ በባንዳነትና ወንድሙን በመግደልና በማስገደል ላይ የተባበረ አካል የቀብር ስነ ስርዓቱ እንኳን በአግባቡ የማይፈጸምበትና ህዝብ የማይወጣበት ለዛ ነገርም አፈር ለማልበስ 2 እና 3 ሰዎች ይሄዱ እንደሆነ እንጂ የቀብር ስነ ስርዓት እንኳን በአግባቡ እንደማይፈጸምላቸው ህዝብ ባለው ማህበራዊ ሴቶች ምክንያት የራሱን ቅጣት እያደረገ እንደሆነ ሰማለሁኝ በወሬ ደረጃ። ስለዚህ በመሰረቱ ትልቅ ዓላማ ያለውን አካል ቅጥረኛ ገዝተህ ባንዳ ገዝተህ ስትራቴጂህን በታክቲክ ለውጠህ ዘላቂ መፍትሄ ማምጣት አይቻልም። ግን ደግሞ መስዋዕትነት ከተባለ እንኳን ባንዳና ለገንዘብ ያለው እኮ መሳይ በዚህ ሂደት ውስጥ እኮ ኢትዮጵያም ሆነ አማራ የሚሳሳላቸው ብርቅ የሆኑ ልጆች ሁሉ እኮ መስዋዕትነት ይከፍላሉ እኮ። ይሄንን መረሳት የለበትም። ያንዳንዱ ቀን ትግል ለሀገር የሚጠቅሙ ለቤተሰብ የሚጠቅሙ ብሩሃም ሩህ ያላቸው ለህዝብ ሲሉ ብቻ በእያንዳንዱ ኦፕሬሽን ውስጥ በሄዱ ጊዜ ሁሉ ብርቅዬ የሆኑ የአማራ ልጆች ደም እየከፈሉና እየተሰዉ ነው፣ መስዋዕትነት እየከፈሉ ነውና እንኳንስ እንደዛ ክዶና ለገንዘብ ብሎ የሚሞተው ይሄ የአማራን ትግል ሊቀለብሰው እንደማይችል የታወቀ ነገር ነው። መስዋዕትነት መክፈል ከሆነ በእያንዳንዱ ቀን ውስጥ አማራ በጦርነት ውስጥ ሲቆይ ኢኮኖሚው ይዳከማል፣ የህዝብ ለህዝብ ምርታማነት ይቀንሳል፣ ለስራ ሊውል የሚችለው አምሮ ሁሉ ለጦርነት ይውላል። ያ የጎዳን እንደሆነ በምንም ነገር እናውቀዋለን። በጦርነቱ ከሚሞተውም በላይ ይሄ የታወቀ ነገር ነው። የጦርነትንም አስከፊነት የአማራ ህዝብ በሚገባ ይረዳል። ነገር ግን በዘለቄታው ያለበትን የህልውና ትግል ለመመከትና ካለመኖር ወደ መኖር ለመለወጥ ከፈለገ ይሄንን ትግል ከማድረግ ውጭ ወይም ይሄንን ጦርነት ከማሸነፍ ውጭ ሌላ ምርጫ ስለሌለ በሚደረጉት ስትራቴጂዎችና በሚነደፉ መፍትሄዎች ሁሉ መስዋዕትነቱን ለመቀነስ ጊዜውን ለማሳጠር እንዲሁም ደግሞ ሌሎች አካላትን ለማሳተፍ የሚደረጉ ስትራቴጂዎች መደረግ አለባቸው ከሚል ባለፈ እኔ ባንዳ ገብቶ ስለሚሞተው እኔ ብዙም ያሳስበኝ አይመስለኝም። መሳይ እንዲኖር ሊቃል መጨረሻ ላይ ከተናገሩት ምናልባት ይሄ በተራዘመ ጦርነት ሊከፈል የሚችለው ዋጋ አሁን አንዳንድ ቦታዎች ላይ እናያለን። ይሄ የመሰላቸት ነገር እንዳይፈጠር በእርግጥ የሉና ተጋድሎ ውስጥ ነው የተገባው። መንግስት እንዲህ አይነቱን ስሜት ይፈልጋል። ዋጋ እየከፈለም ቢሆን የአማራ ህዝብ ተሰላሽቶ በኑሮ ውድነቱም በሰላም ጦቱም በተለያዩ የመሰረተ ልማት አቅርቦት መጥፋቱም እነዚህ ነገሮች ህብረተሰቡ ወደ ቁጣ ወደ ብስጭት በመግባት ወደ መሰላቸት በመግባት ከፋኖ ጋር ያላቸውን ትስስር እንዲበጥሱ ሊሆን ይችላል። ስለዚህ የጦርነቱ መራዘም ዋጋ ያስከፍላል የሚሉ ወገኖችም አሉና እንደዚህ ጦርነቱን ማሳጠር የሚቻልበት ሁኔታ ሊኖር ይገባል የሚል ነው። ክፍተቶች አሉ። ያ ክፍተት እየታረመ እንደመጣ እናያለን። ዛሬ ለምሳሌ በእርግጥ ማረጋገጫውን እያጣራ ነው እንገኛለን። አራቱም አካባቢዎች ያሉ ፋኖች በጋራ አንድ መግለጫ አውጥተዋል። ያ መግለጫ በጣም የሚደነቅ ነው። እንዲህ በጋራ አንድ ገጽ ላይ ሆኖ አንድ ሐሳብን ለህብረተሰቡ ማቅረብ የሚቻልበት ሁኔታ መፈጠሩ ትልቅ ነገር ነው። ዝርዝሩን በዜናም ሆነ በተለያየ መልኩ እንመለስበታለን። እንዲህ አይነቱ ፍጥነት ያስፈልገዋል ትግሉ። አለበለዚያ በተራዘመ ሂደት እንደ ሀገርም እንደ ክልልም እንደ ህዝብም መጎዳቱ ይመጣልና ከዚህ አንፃር ምን መደረግ አለበት? ክፍተቶች ቶሎ መደፈን አለባቸው። ስርዓቱ አይኑን ጨፍኖ ገብቶበታል። ኢትዮጵያ ብትሞት ብትደቅ ምንም ጉዳዩም ያልሆነ አገዛዝ ነውና ከዚህ አንፃር ምን ማለት ይቻላል? ህብረተሰቡ ይህንን ጦርነት እንዴት መረዳትስ አለበት? ፋኖች በውስን አቅም ግን በአላማ ጥንካሬ የገዘፈ አላማ ስላላቸው ነው እስካሁንም ሁኔታውን ተቋቁሞ በድል አድራጊነት እየሄዱ ያሉትና ምን መደረግ አለበት? ከዚህ አንፃር በተለይ ብዙ ዋጋ እንዳያስከፍልና ጊዜውን ለማሳጠርም በሚል ልክ ነው መሳይ። ይሄ እንግዲህ ተደጋግሞ በብዙ አካላትም እየተገለጸ ያለ ነገር ነው። እኔ እናንተም ከዚህ በፊት በነበሩን ውይይቶች ሁሉ በተደጋጋሚ ተናግረናል። ጦርነት በተራዘመ ጊዜ ቁጥር የሚከፈለው መስዋዕትነት እንደውም ጦርነትን እኮ ማሸነፍ ትክክለኛ ማሸነፍ የሚሆነው በምን ያህል ዋጋ የሚለው ነው። የመጨረሻ ያሸናፊውን ድል በትክክል የሚያጎናጽፈው በምን ያህል ዋጋ ጦርነቱን አሸነፍክ የሚለው ነው እና ሁሉንም ነገርህን በጣጥሰህ በሚሊዮን መስዋዕትነት ከፍለህ የምታሸንፍ ከሆነ ማሸነፍ አይባልም እና
አንድ የጦር መሪ አሸነፈ ከተባለ የሚያሸንፍበት እና የሚከፈለው ዋጋ በተቻለ መጠን አነስተኛ ሆኖ ማሸነፍ ከቻለ ነው ያንን ጦርነት በአግባቡ አሸንፏል መርቷል ተብሎ የሚባለው። ይሄ አጠቃላይ የጦርነት ህግ ነው። ይሄም በሆነ ሁኔታ ውስጥ ግን አሁን የፋኖን ትግል ባየነው ጊዜ ስለመርዘምና ጦርነት ስለማጠር በእውነቱ የሚወራበት ጊዜ ላይ ነን ብዬ አላምንም። የተለያዩ ሀገር በተካሄዱ ጦርነቶችን በመናይ ጊዜ ጦርነቶች በብዛት በትንሹ ከ10 ዓመት እስከ 15 ዓመት ድረስ ይጨርሳሉ። ያሁኑ ግን የፋኖ እንቅስቃሴ በመናይበት ጊዜ እጅግ በፍጥነት እየሄደ በ6 በ7 ወር ውስጥ አስደማሚ ለውጦችን ያሳየ ነገር ነው። አሁንም አንተ መግለጫ ሊያወጡ በአራቱም አካባቢዎች ያሉ ፋኖች ያልከኝ ነገር በፍጥነት እየሰሩበት ያለ ነገር እንደሆነና ጫፍ እንደደረሱ እኔም መረጃው አለኝ። ተባብረው አንድ አይነት አደረጃጀት ፈጥረው የጋራ አመራር ለመፍጠር የሚደረገው ነገር በመልካም ሁኔታ እየሄደና ጫፍ ላይ እንደደረሰ ምናልባትም በሚቀጥለው ሳምንትና እንደዚህ ያልቃል የሚል ተስፋ እንዳላቸው እንግዲህ የወረቀት ስራ እና ያሉበት የደህንነት ሁኔታ ባሰቡት ፍጥነት ላይ ሄድላቸው ይችላል ይሆናል እንጂ በመሰረታዊ ሐሳቦች ላይ እንደተግባቡና ያንን ስራ ለማጠቃለል ሩጫ ላይ እንደሆኑ እና በጥሩ ሁኔታ እንደሄደላቸው በመሰረታዊ ሐሳብ እንደተስማሙ መረጃው አለኝ። ይሄንን እንግዲህ ተመልከት መሳይ ህዝባዊ እንቅስቃሴ ሆኖ የጀመረ ነገር ነው። ባጭር ጊዜ ውስጥ አንድ ከታች ወደ ላይ የመጣን ትግል ከህዝብ ንቅናቄ የመጣን ነገር የድርጅት ቅርጽ ይዞ በአራት ማቅጣጫ የሚገኝን ነገር አንድ አመራር የመፍጠር ስራ እንዲህ በቀላሉ የሚታሰብ አይደለም። በጣም ከባድ ስራ ነውና ያንንም ያደረጉት ልጆቹ በራሳቸው እምነት የመጡ መሆናቸው ለመሞት መቁረጣቸው እጅግ ህዝባዊነታቸውን ማረጋገጫ እና ይሄንን ጦርነት ፍትሃዊ ጦርነት መሆኑንና የአማራ ህዝብ የሚያደርገው የህልውና ትግል በሁሉም ዘንድ ተቀባይነት ያለው መሆኑን ትልቅ ማረጋገጫ ምልክት አድርጎ መውሰድ ይቻላል ፍጥነቱ እና በዛ ደረጃ ሲታሰብ አንድ ጦርነት ሊወስድ ከሚፈጀው ጊዜና ከሚያስከፍለው መስዋዕትነት አንፃር ሲታይ አሁን የሚታየው ነገር ይሄን ያህል በእውነት የሚማረር አይደለም። ቅድም እንዳልኩ መስዋዕትነቶች እየተከፈሉ ነው። በሰብአዊ ቀውስም የሚደርሰው ነገርና መንግስት የሚያደርገው ኢንዲስክሪሚኔት የሆነ ግድያ እና በድሮን ጭፍጨፋ በከባድ መሳሪያ ጭፍጨፋ በኢኮኖሚውም ላይ በሰብአዊ ቀውስም ላይ የሚያደርሰው ነገር ትልቅ ነው። ያለቁ ሰዎችንም እየሰበሰበ እነዚህን ሚሊሻ እያረገ እያመጣ እነዛ ሲማገዱ እኮ ልጆቻቸው ናቸው ውሎ አድሮ ለኢኮኖሚውና አጠቃላይ በማህበረሰብ ደረጃ የሚያደርሰው መድቀቅ ትልቅ ነገር እንደሆነ እንገነዘባለን። ከዛም አልፈን ፋኖች ራሱ ታጋዮች ብርቅዬ የሆኑ ልጆች መስዋዕትነት እየከፈሉ የምንሳሳላቸው ሰዎች ሁሉ መስዋዕትነት ይከፍላሉ እና በድምሩ ስናየው ያ ጦርነቱ የማጠር ነገር ጥያቄ ውስጥ የሚገባ እንዳልሆነ እንገነዘባለን። ግን የሄደበት ነገር አሁን ያንን የሚያመጣ እና በዛ ደረጃ የሚያስመረር ደረጃ ላይ እንዳልሆነ ደግሞ ከልባችን ልናምንበት ይገባል። እናንተ የሚዲያ ሰዎች የምትሆኑ መሳይ በእውነት እኔ ይሄንን ለፕሮፓጋንዳ ብዬ አይደለም። እንደ መንግስትን ማፍረስ የኢትዮጵያ መንግስት እኮ በጣም ትልቅ መንግስት ነው። በዚህ ትልቅ በሆነ መንግስት ውስጥ የማይገባቸው ሰዎች እዛው ወንበር ላይ ስለተቀመጡ ነው አገርም ይሄን ያህል መስዋዕትነት እየከፈለ ያለውና ታንክ ያለው ባንክ ያለው በትሪሊየን የሚቆጠር ገንዘብ ያለው መዋቅር ያለው ይሄንን መንግስት አፍርሶ ሌላ መንግስት መተካትና አንድ ነገር ማድረግ የሚፈጀውን ጊዜና ሁኔታ እንደው በትክክል በነፃ አምሮና ስላው እንጂ ምኞት አይንዳን ማለት ነው እና በዛ ደረጃ ስናየው ደግሞ በአንድ ጊዜ በአድን የሚባለው መዋቅር አፈራርሶ በሙሉ የገጠር ከተሞችን ተቆጣጥሮ ባህር ዳር ላይ በፈለገው ጊዜ ኦፕሬሽን እየሰራ በተግባር እያየ ራሳቸው እንዳይተማመኑ አድርጎ መከላከያ ላይ ያሉ ኃይሎች ሁሉ እየፈራረሱ ባሉበት ይሄ ትግል ዘገየ ሊባል በሚችልበት ሁኔታ አይደለም። ይሄ እንደውም ፓወር ቫኪዩም እንዳይፈጠር ይሄ ስርዓት በየትኛውም ጊዜ ኮላፕስ ሊያደርግ ስለሚችል የሚኖረው አደረጃጀት የአመራር ብቃት ፖለቲካውም ሚሊተሪውም በፍጥነት ተጣጥሞ መሰራት አለበት ነው እንጂ ኃይል ሚዛንን በማዛባት ረገድና መንግስትን በማዳከም ረገድ እጅግ በጣም ከፍተኛ ስራ ተሰርቷል። ዘገየ የሚባል አይደለም። ከዛም ደግሞ እንደው አንድ በግልጽ መታወቅ ያለበት መሳይ ህዝብ ተሰላይቶ ከፋኖች ሊለይ ይችላል የሚባለው ነገር ፋኖ እኮ አማጺ ድርጅትና ነፃ አውጪ ድርጅት አይደለም። ፋኖ እኮ ከራሱ ከህዝቡ ገበሬው ቀንበሩንና ማረሻውን ትቶ የዩኒቨርሲቲ መምህሩ ስራውን ትቶ ጠበቃው ቢሮውን ዘግቶ የዩኒቨርሲቲ መምህሩ ስራውን አቋርጦ ሐኪሙ ማይክሮስኮፑን አስቀምጦ ቴሌስኮፑን አስቀምጦ ነው ሄዱት እና እነዚህ ሰዎች
ህዝብ ችግር ውስጥ ገባ ብሎ ያንዳንዱ የህብረተሰብ ክፍል ከሁሉም ቦታ ላይ ብድግ ብሎ የገባበት እንጂ ነፃ አውጪ ህዝብን ተቀበለኝ እያለ ያሳመነ የመጣበት ነገር አይደለም። በአማራ ህዝብ ላይ ትጥቅ አስፈታለሁ ብሎ ዘመቻ መጣበት። አስቸኳይ ጊዜ አዋጅ ታውጆ በጠቅላይ ሚኒስትርና በኢታማዦር ሹም ይፋ አዋጅ ታወጀበት። ያንን ለመቀልበስ ሲባል ማንኛውም ሲቪል የነበረ ሰው የማያውቅበትን ነገር ተገዶ ጦርነት የገባበት ሁኔታ ነው። ስለዚህ በዚህ ሁኔታ ላይ ማን ነው ሰልቺ ማን ነው አሰልቺ የሚሆነው እንዴ? ይሄ ምንም እኮ የምሬ ጉዳይ የዘመነ ጉዳይ የሻለቃ መሳፍንት ጉዳይ ወይም የመከታውና ያሰግድ ጉዳይ አይደለም። ይሄ ጉዳይ በህዝብ ላይ የመጣ ነገር ነው። እነሱ ከሌላው ተራ ህዝብ የተለየ ምንም ምክንያት እመኑኝ ብለው መሪ ስለሆኑ ኃላፊነት ስለወሰዱ ጉዳዩን በፍጥነት ለመቋጨት የሚያደርጉት ትግል እንጂ እነሱ ከአንድ ተራ ዜጋ የተለየ የህልውና ትግል የተለየ ኃላፊነት የለባቸው። ይሄንን ህዝቡ በግልጽ ማወቅ አለበት። ልጆቻቸውን በትነው ነው የሄዱት። የተለየ ደሞዝ እየተከፈላቸው አይደለም ፋኖ። ስለዚህ ማንኛውም ነጋዴ ዘገየብኝ ብሎ የሚያማርር ከሆነ ትግሉን መደገፍ ወይ ትግሉን መቀላቀል፣ መንገድ ተዘጋብኝ ብሎ የሚያማርር ከሆነ መረጃ መስጠት፣ ደሞዝ የኑሮ ውድነት አሰቃየ ካለ ትግሉ እንዲያልቅ ማድረግ እንጂ ማን ታጋይ ማን ተገዳይ አንዱ ዜና የሚመለከት ቁጭ ብሎና እንደ ታዳሚ ሆኖ እንደ ቲያትረኛ ፊልም የሚያይ ሌላው ደግሞ የሚታገልበት ትግል አይደለም። ይሄ ነፃ አውጪ ድርጅት አይደለም። ህዝባዊ የህልውና ትግል ነው ካል የህልውና ትግል ከተባለ ደግሞ የህዝብ ነው። ህዝቡ ደግሞ ጥርሱን ነክሶ ይሄንን ትግል ለመቋጨት አስፈላጊውን መስዋዕትነት በሁሉም ዘርፍ ለመክፈል ዝግጁ መሆን ያስፈልጋል። ይሄ የመንግስትን ፕሮፓጋንዳ እንዳንቀበል ህዝብን ከፋኖ መነጠል የሚባለው የፋኖ ትግል የህዝብ ጥያቄ እንዳልሆነ የሚያደርግ ነው። በአንድ መልኩ እንትኑን ስናየው ማለት ነውና ይሄንን ህዝቡ ራሱ መረዳት አለበት። ግን አስፈላጊው ድጋፍ እየተደረገ ህዝብም አስፈላጊው መስዋዕትነት እየከፈለ በፋኖች የአመራር ጉድለት ምክንያት ፋኖች ይህን ትግል በያዙበት መንገድ መሰራት የነበረበት ስራ ካልተሰራ ህዝብ ተቃውሞ ቢያሰማ ትግሉን በአግባቡ አልያዛችሁትም አልመራችሁትም ብሎ ጥያቄ ማቅረብ ይቻል ይሆናል እንጂ በተለየ ሁኔታ የፋኖ አመራሮች በዚህ ህዝብ ውስጥ ብርቅዬ የሆኑ ልጆች ህይወት እየከፈሉ ለራሳቸው መስዋዕትነት የመጡ እንጂ ከህዝብ የተነጠሉ ነፃ አውጪ ድርጅት ነው የተቋቋሙ ሰዎች አለመሆናቸውንም መስዋዕትነቱም ትግሉም መከራውም የጋራ መሆኑን ሁሉም ቤቱን ዘግቶ የወጣ ሰው መሆኑን ሊታወቅ ያስፈልጋል የሚል ነው መሳይ። በጣም አመሰግናለሁ ኢንጂነር ሊቃል። እንግዲህ ከዚህ ጋር እንደው በተያያዘ ነው አዲስ አበባ ላይ እየሆነ ያለውን የቅርስ ማፍረስና አጠቃላይ ኢትዮጵያ የሚመስሉ ነገሮችን እያጠፉ መሄድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተደረገ ያለው መጠነ ሰፊ ጥቃት አሁን በአማራ ህዝብ ላይም እንደዚሁ አብይ የከፈተው ጦርነት እነዚህ ሶስቱን ነገሮች ስናይ ከነዚህ ሶስቱ ጀርባ ያለች አንድ ኢትዮጵያ የምትባል ሀገር አለች። ያችን ሀገር የማጥፋት ግቡያ የሆነ እርምጃ እየተወሰደ እንዳለ ነው የሚገባን። በእርግጥ እነዚህ ሶስቱ ጋር ብቻ ናት ኢትዮጵያ ለማለት አይደለም። አብይም ሆነ የኦሮሞ ጽንፈኛ ቡድን የዋትም ጽንፈኛ ቡድን በተለይ ኢትዮጵያ ጠንክራ የምትታይ ወይም ደግሞ ኢትዮጵያ ከምትገለጽባቸው አካባቢዎች እነዚህ ሶስቱን መርጠው በከፍተኛ ሁኔታ እያጠቁ ነው ያሉት። አዲስ አበባ በአሁኑ ሰዓት ኢትዮጵያን የሚመስሉ ነገሮች በሙሉ እየጠፋ ነው። ነባር መንደሮች እየጠፉ ነው። ነባር ነዋሪዎች እየተፈናቀሉ ነው። ያው በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብልጽግና ደጋፊ ጳጳሳት እንዲበረከቱ በተለየ ሁኔታ እንቅስቃሴ እየተደረገ ነው ያለው። በአማራ ክልል ላይም እንደዚሁ የመጣው የሚፈሰው ገንዘብ ሁሉ ይፍሰስ ጦርነቱን በአሸናፊነት እወጣለሁ ብሎ በለና በትዕቢት ገብቶበታል። ምን ማለት ይቻላል? ከነዚህ ሁሉ ጀርባ ድግስ እየተደገሰላት ያለችው ኢትዮጵያ ናት። ኢትዮጵያን ማጥፋት ትልቅ ዓላማ እንደሆነ ነው በዚህ በግራም በቀኝም ያሉ ሰዎች የሚገልጹት። ኢንጂነር ሊቃል እነዚህ ክስተቶች አይቶ ብልጽግና ምን እያደረገ ነው? ምንድነው የፈለገው? እነዚህ ሶስት አካላት ላይ ተቋማት ላይ የከፈተው መጠነ ሰፊ ጦርነት ወይም ደግሞ ማፍረስ ሂደት ምንን ያመላክተናል የሚለው ላይ ምን አስተያየት መስጠት ይቻላል? መሳይ እንግዲህ የሥርዓቱ ሁለት መገለጫዎች አሉት። አንደኛው አቅመቢስነት አለበት፣ ሁለተኛው ደግሞ የተንሸዋረረ የርዕዮተ ዓለም እይታ አለው። እነዚህ ሁለቱ ነገሮች ደግሞ በአንድ ላይ ብለንድ ሲያደርጉ የሚያደርጉት ጥፋት በጣም አደገኛ ነገር እየሆነም ያለው መያዣ መጨበጫ የሚያሳጣን በዚህ ምክንያት ሲኖር ኢትዮጵያን ማስተዳደር የሚፈልገው በራሱ አምሳል ቀርጾ ነው።
በየጊዜው ደግሞ ይህንን ለማድረግ ያለው አቅምና ተክለሰውነት ስለማይፈቅድለት በእያንዳንዱ ጊዜ ይህንን ለማድረግ በሚያደርገው ነገር በአገር ላይ የሚደርሰው ጥፋት እጅግ አደገኛ ነው። ስለዚህ በሁለቱም መልኩ የሚያደርጋቸው ነገሮች አንደኛ የሥርዓቱ የተንሸዋረረ የርዕዮተ ዓለም እይታ ሁሉንም ነገር በራስ አምሳል የመፍጠርና የነበረውን ነገር የመጥላት እንደኮ ይሄ የሚገርም ነገር ነው። መሳይ ማለት በድንቁርና የተሞላም ጭምር ነው። በተግባር በማህበረሰብ የእድገት ደረጃ ውስጥ የማይደረግ ነገርን እናደርጋለን ብሎ የተነሳ ነገር ነው። አንድ አካል እኮ ለእኩልነት መጠየቅ የተጨቆነ ማህበረሰብ ካለ ከሌሎች እኩል እንዲሆን ትግል ማድረግ የተገባ ነገር ነው። ነገር ግን በአንድ የማህበረሰብ እድገት ውስጥ መጀመሪያ የመጣ አካል የፈጠረውን ምልክት ሁሉ አጥፍቼ በኋላ በመጣው ተካለሁ ከተባለ ታሪክን የማጥፋት ስራ ነው ማለት ነው። ይሄ በተግባር የማይሆን ነገር ነው። እንደው በቢዝነስ ኮንሴፕት እንኳን እኮ መጀመሪያ የመጣ አካል አድቫንቴጅ አለው። ምንድነው ገዢዎችን ይቆጣጠራል፣ አካባቢዎችን ቀድሞ ይይዛል፣ ደንበኞችን ያውቃል፣ ከህዝቡ ይገናኛል። እነዚህ ነገሮች ቦታዎች ላይ ቀድሞ ሱቆችን ይከፍታል። ያ በሚሆንበት ጊዜ የመጀመሪያ የመምጣት አድቫንቴጅ የሚያገኛቸውና የሚያስገኛቸውን እድሎች ይጠቀማል ማለት ነው። በሌላ አነጋገር ደግሞ በኋላ መምጣትም ደግሞ የሚጠቅመው ነገር አለ። መጀመሪያ የመጣው አካል የነበረውን ስህተት ደግሞም አዲስ ቴክኖሎጂና የፈጠራ ነገር ይዘህ ትመጣለህ። ከዛ በኋላ የዛን ጉድለቶች አርመህም ታደርጋለህ። እንዲህ አድርገህ ደግሞ በኋላ መምጣትም ጥቅም አለው። አሁንም ቢሆን በኢትዮጵያ ታሪክ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀድሞ በኢትዮጵያውያን ላይ እምነቱ ተንሰራፍቶ መኖሩ ይሄ ተፈጥሯዊ የሆነውን ነገር ግን የነበረውን ነገር አጠፋለሁ ወይም የአማርኛ ቋንቋን አስቀድሞ መሰልጠኑና የብዙዎች መግባቢያ መሆኑን መልሼ ሸመቅቃለሁ ካለ በሽታ እኮ ነው። ሌላ ቋንቋ ተጨማሪ ነገር አንድ ነው። ሌሎችም ቋንቋዎች እድል ይሰጡ አንድ ነው። የተጨቆነ የብሔረሰብ ክፍል ባህልም ሆነ የኢኮኖሚ ተጠቃሚነት ካለ ያንን ማድረግ አንድ ነገር ነው። የነበረውን ነገር